ውድ ቤተሰቦች እዚህ ላይ የመስፍን ፎቶዎች ናቸው ያሉት። ይሄንን ፎቶ ለእናንተ ለተመልካቾች የማሳያችሁ ቪዲዮ ላይ የምለጥፈው ይሆናል ማለት ነው። ይሄን ፎቶ ወደዚህ ሰውዬ ድርጅት ወደዚህ ሰውዬ ስርዓትና የቢዝነስ ኢምፓየር ልገባ የቻልኩት በምንድነው? አሳማኝ የሆኑ ምክንያቶች ነበሩ። በቦታው ላይ ሆኖ እዛ እርሻ ቦታ ላይ የመጣ ሲጎበኝ የነበረ ብዙ አይነት ፎቶዎች አሉ። በተለይ ካንተ ጋር የነበረ የጓደኝነታችን ጊዜ ፎቶዎችም አሉ። እስካሁን አሁን ስትልም እንደነበረው እስካሁን ያቶ መስፍን ፊት አላሳያችሁ። አሁን በእኔ ምክንያት ነው ይሄ ነገር የሚወጣው። ከዛ ደግሞ በየሰዓቱ ወደኛ ጋር ጥያቄዎች ይመጡ ጀመር። የሀገር ሽማግሌዎች ሳይቀሩ ተልከዋል። ከዛ አካባቢ ላይ ያሰብነው ማለት ነው ስናመጣው ወደዚህ ሲመጣ ያሰብነው እንደዛ ነበረ። በኋላ ላይ ያለው ነገር ሁሉ ያስፈራል። ስለዚህ እኛም ፈራን፣ እኔም ፈራሁኝ። ለምን ይሄ ልጅ አንድ ነገር ቢያደርገው በቤተሰቦችሽ ላይ ችግር ቢያደርስብኝ። አሁን እነዚህን መረጃዎች ሁሉ ስሰጥክ በራሴም በቤተሰቦቼም ህይወት ላይ ፈርጄ ነው። ብዙ መረጃ ይዟል እንደዚህ ተብሎ እስከ ክስ ሰውየው በሰራተኛና ማህበራዊ ጉዳይ ለመክሰስ ፕሮሰስ ጀምሮ ነበር። ወዲያውኑ የት እንደገባ አይታወቅም። ማለት ምንድነው የምትለው አልገባኝም። አንተ የምታውቀው ነገር ካለ አንተ የምታውቀው ነገር ማስረዳት ትችላለህ። እኔ ግን በሐሰት አቶ መስፍን ላይ ምንም አይነት የምመሰክረው ነገር የለኝም። ቀጥታ የድርጅቱ አካውንት ላይ ሳይሆን ቀጥታ የእናንተ የሁለታችሁ አካውንት ላይ ነው እየገባሉ። እንደዚህ አይነት የሚባል አሰራር የለም በድርጅታችን ውስጥ። ምክንያቱም እኛ እንዴት የሰው ንብረትና የሰው ገንዘብ ወደኛ አካውንት ሊገባ ይችላል? እንደውም መሪውን ግንባሩን በጥይት ሲመታው ቪዲዮ አለኝ። እርግጠኛ ነህ ለዚህ ነገር? ለዛ እኮ ነው ደረቴን ነፍቼ ማወራለሁ። ይሄንን ማንንም አያውቅም። ዛሬ ለመጀመሪያ ጊዜ አውርቼዋለሁ። የተዳደረበት ይሄ አካውንት እኛ የፋይናንስ ሰራተኞች ነን። ገቢውን ወጪውን እንሰራለን እኮ እንደዛ በሏ። ይሄ አካውንት አሁን ይሄ አካውንት ይማል ሌላ ስለምንም ስለማውቀው ነገር የለም። የምታውቂው ነገር አለ እንጂ ኧረ በጭራሽ። ከዚህ ጉዳይ እኛን ምን አይነት ወንጀል ውስጥ ልከተን ነው? ይኸውልሽ እንደ ቀልድም አድርጌ እንደ እንትንም አድርጌ የትምህርት ስኮላር ደርሶኛልና ወደ ውጪ ሊሄድ ነው ብዬ ለአቶ መስፍን የሆነ ሰዓት ነግሬው ነበረ። በህይወት ብትኖር ይሻልሃል ብሎ ነው እንደ ቀልድ ስቆብኝ በፌዝ እንትን ያለው እና ከዛ በኋላ አሁን ግን ከቅርብ ጊዜ ወዲህ ማለት ነው ይሄን አካውንት ማለት እናንተ ጋር ያለውን ገንዘብ ለሰው እንዳታሳውቁ ምናምን አይነት ነገር ሲላል እንዴ ምን ለማለት ፈልጎ ነው? ሰላም ሎሊ ይባላል። ችግር የለውም። ጸዲ ምን ያገናኘዋል? በወንጀል ዙሪያ እኛን መፈለግ ምን ያገናኘዋል? እኛ አብረን አንድ መስሪያ ቤት የምንሰራ ሰዎች ነን። እውነት ነው። ስለዚህ እሱ ከኛ ጋር ምን ኮንታክት ያደርገዋል ብዬ ነው። እና አሁንም ቢሆን ደግሞ አንተ ይሄን ያህል መረጃ ከሰጠን እኔ አሁን አንድ የምፈልገው ነገር እህቴ በእጄ እንድትገባ ነው። አስተምርሻለሁ፣ ህይወትሽን እለውጥልሻለሁ ብሎ ነው የወሰዳት። በጣም ቀላል ማለት እንደ ቀላል የሚታይ ነገር አይደለም። በጣም ብዙ ገንዘብ ነው በእኔም በሷም አካውንት ያስቀመጠው። ስለዚህ ይሄን ለመስጠት አንደኛ ወንድሜ እንዲመጣልኝ ያው የሷም እህት የኔም ወንድም እንዲመጣልኝ አርጋችሁ። ምን ነው ችግር አለ? አይ ምንም ችግር የለም። አይ የሥራ ድርሻችሁን ስጠይቃችሁ ተያያችሁ ለታችሁ። አይ እድሉ ልስጣት ብዬ ነው። ግን እዛ ባለሁበት ወቅት አንድ የሰማሁት አንድ ሚስጥር አለ፣ ከባድ ሚስጥር። ላንተም ለጓደኛህም 10 ሚሊዮን ብር መድቦላችኋል መስፍን። ይዘህ የመጣኸው እኮ አጀብ እኮ ነው እኮ። ይዘህ የመጣኸው እኮ በጣም ብዙ ሰራዊት እኮ ነው እና ምን አስደበቀ? እኔ ላንተ ባሰብኩ ምን አስደበቀ? ወንጀለኛ ካልሆንክ ምን አስደበቀ? ምን አለ ይሄንን ነገር እርግፍ አድርገህ ነገሮችን እንዳልተፈጠሩ አድርገህ ረስተህ ወደ ሰላማዊ ህይወት ብትገባ። ምንድነው እዚህ ነገር ውስጥ ጥብቅ ሙጭጭ ያደረገ? አይ ቲንክ መታለች። ሰላም፣ እንዴት ነሽ? ሰላም ነው አለው። እግዚአብሔር ይመስገን። ያም ካሜራ ነይ ቁሚ። አቶ መስፍን ይሄንን የድርድር ጥያቄ እንዳቀርብልህ ሲነግረኝ ለምንድነው ምን ያህል ክብደት ቢኖረው ነው 10 ሚሊዮን ብር ለአንድ ጋዜጠኛ ያውም ለአንድ ተራ ጋዜጠኛ 10 ሚሊዮን ብር ለምን ይሰጣል? መስፍን እዚህ እንድመጣ የፈለገበት ምክንያት ምን እንደሆነ ማወቅ ፈልጋለሁ። እንድመጣ የተፈለገው ለምንድን ነው? ለገሉኝ ልታስወግዱኝ ያ ነበር ፍላጎታችሁ? እኔ መጀመሪያ የፈለኩት በግል ላገኘህ የፈለኩት የነበረው ማለት ነው ላስጠነቅቅህ ነበር። ያላቅም ቅድም ሲሄድ እዚህ ቤት ነበር የነበረው። ከቤት ወይስ እንዴት ነው የማውቀው ነገር የለም።
እኔ እዚህ ቤት የለም እኮ አልኩ። አንቺ ምንድነው ያመጣሽብኝ? እዚህ ቤት አልነበረም። ቢኖር ነው ምን አስፈሽኝ? ነገሩ በጣም ከብዷል። ሰውየው መውጫ መግቢያ አጥቷል። ልንገርህ፣ ሰውየው በጣም በቋፍ ነው ያለው። የት እንደሄደ አላውቅም። እንድጠራው እፈልጋለሁ እያልኩ ነው። ሰማኝ አይደለ? እዚህ ድረስ መጥቼ የምፈልገውን ነገር ሳላገኝ መሄድ አልፈልግም። እኔ ለራስህ ብዬ ነበረ። ምንድነው ለራስህ ብዬ ነበር ማለት? የገባህበትን ጉዳይ ትንሽ ቀለል ያረከው ይመስለኛል። ምክንያቱም ሲሪየስሊ እያየኸው አይደለም። እኔ መስፍንን ዛሬ አይደለም የማውቀው። ከዩኒቨርሲቲ ጀምሮ ረጅም ጊዜ ረጅም ዓመት ቅርርብ ነበረ። እኔ ሌላ ስራ ነበር የምሰራው። እኔ ሌላ አዋቃለሁ፣ ግን እኔ ሌላ ችግር ውስጥ ለመክተት ነው ዛይላካችሁኝ የነበረው። አሁን እናንተ እንደዚህ ራሳችሁን እንትን ልታወጡ ከአቶ መስፍን ጋር ስራውን እንዴት ማድረግ እንዳለብን በምን አይነት ካሁን በኋላ ከሳቸው ጋር ያለኝን የስራ ሂደት ራሴ ጨርሰዋለሁ። አሁን ግን ወደ አንተ እንምጣ። እሺ ታስጠነቀቀኝ ታዲያ ብቻዬን እንድመጣ ያለ ካሜራ ከካሜራ ውጪ ከጥበቃ ውጪ ከህግ አካላቶች ውጪ እንድመጣ የፈለከው ታስጠነቀቀኝ ነው። ነገ ግን ይሄ እድል ላታገኘው ትችላለህ። ከዚህ ውስጥ ሁሉ ብትወጣ ምን አለበት? እኛ የምንረፍ እስኪ። እኔ የማውቀው ነገር ወንጀለኛ እንደሆነ ታውቃለህ አባትህ ሲሉ ነው የምሰማው እንጂ ወንጀለኛ ይሆን አይሆን አላውቅም። ልጁ ነኝ እንዴት ይነግረኛል? ግን እዚህ የለም ከመጣ ቆይቷል። በስልክም ከተደዋወልን ቆይተናል። ምን ማለት ነው? አሁን እዚህ እንደገመጣ ዛሬ እዚህ እንደመጣ ቀጥሮኛ አይደል እንዴ? ለማረጋገጥ መሰለኝ ወደ እኔ ተላክሽ። እሱን ብቻን እንድመጣ ነው የሚፈልገው እያልሽ ነው ደጋግመሽ አይደል? ማን ነው እሱ? ይሄ ሰው ማን? መስፍን ነው ወይስ? ይኸውልህ እሱን ከመናገሬ ምንም ነገር ከማውራታችን በፊት ይሄን ካሜራ ወደዛ አላጠፋውም። እሺ እንግዲህ ወደ ቤተሰቦች ተመልሰን መጥተናል። ያው መቋረጥ ስለነበረበት ቪዲዮ ተቋርጧል። ከአቶ አለማየሁ ጋርም እንግዲህ በተወሰነ መልኩ ከካሜራ ጀርባ በደንብ ስንወያይ ነበረ። ዛሬ እንግዲህ ቀኑ ሙሉ ነው የፈጀው እዚህ ቤት ውስጥ ብቻ በውይይት ውስጥ ከአቶ አለማየሁ ጋር ብዙ ነገር ተነጋግረናል። ብዙ ነገሮች እንዳሉም ደግሞ ያው ለመናገርም ፈቃደኛ ሆኗል። ያለውን ነገር የሚያውቀውን ነገር በጠቅላላ ለእኛ አሳልፈው ሊሰጠን ፈቃደኛ ሆኗል ማለት ነው። ምክንያቱም ያው ቀላል ነገር አይደለም እያደረግን ያለ ነው። ቀላል ነገር አይደለም እየሰራን ያለ ነው። ይህም ሰውዬ ደግሞ ቀላል የሚባል ነገር ያደረገ ሰው አይደለም። የሱ ነገር መውጣት ባለበት ልኩ መውጣት ስላለበት ነው። ማለትም እኔ እስከዛሬ ድረስ ይህን ስራ ስሰራ አንድም ህገወጥ ነገር የሰራ ሰው አንድም ወንጀለኛ የተባለ ሰው ፎቶም ሆነ መልኩም በሚዲያ ሳይቼ አላውቅም። ምክንያቱም ነገ ላይ ታርሞ ሰው ይሆናል፣ ወደ ማህበረሰቡ ተመልሶ ህይወቱን ይቀጥላል ብዬ ስለማምን፣ ህይወቱ ላይ ጫናም እንዳይፈጥርበት ብዬ ስለማምን፣ በሱ የተነሳ ቤተሰቦቹ ላይ ጫና እንዳይፈጠር ብዬ ስለማምን፣ ነገር ግን አሁንም ቢሆን መስፍን የሚታረም አይነት ሰው አይደለም፣ እየታረመ አይደለም። ስለዚህ ምንድነው ማደርገው? መስፍን ከዚህ በኋላ እኔ ማድረግ ያለብኝ ነገር አንተን በሚዲያ መልክ ማሳየት፣ ተመልካቾች እንዲያዩ ማድረግ ነው። አንደኛ በዙሪያ በምትንቀሳቀስበት ቦታ በጠቅላላ መግቢያ መውጫ ማሳጣት እንችላለን፣ ጥቆማዎችን ማግኘት እንችላለን። በጣም በርካታ ፎቶዎች ደርሰውኛል። እንግዲህ አቶ አለማየሁ ያለውን ነገር ጠቅላላ ሰጥቶኛል። በቦታው ላይ ሆኖ እዛ እርሻው ቦታ ላይ እየመጣ ሲጎበኝ የነበረ ብዙ አይነት ፎቶዎች አሉ። በተለይ ከአንተ ጋር የነበረ የጓደኝነታችን ጊዜ ፎቶዎችም አሉ። አዎ፣ ግን በመጀመሪያ አንድ ነገር ልብ እንድትልልኝ እፈልጋለሁ። ምክንያቱም እንግዲህ ቀኑ ሙሉ ነው ስናወራ የነበረው፣ ስንነታረክ የነበረው፣ ስንጨቃጨቅ የነበረው። በእውነቱ እኔ መረጃ ለመደበቅ ወይንም ለአቶ መስፍን መረጃ ለማጥፋት እንደዚህ አስቤ አይደለም። ብዙ ነገሮች አውርቻለሁ። ቅድምም ባለፈውም በስልክ ለማውራት ለመገናኘት ሞክረን ነበር። በስልክ አይሆንም ብዬ ነው እንትን ያልኩት። ምንድነው ነገሩ ሲሪየስ ነው። ጉዳዩ በጣም ሲሪየስ ነው። ለህይወቴ ያሰጋኛል፣ ለኔ ለቤተሰቦቼም ያሰጋኛል። ቅድምም የድርድሩን ሐሳብ ሳቀርብልህ ለአንተ ብቻ አስቤ አይደለም። እኔም አንተን አሳምኜ እና ጓደኛህን አሳምኜ ከዚህ ነገር ብትወጡ እኔም ተጠቃሚ ነኝ። እኔም የሰላም ህይወት ለመምራት እችላለሁ ማለት ነው። ያ ነው እንዲህ አይነት ነገር ውስጥ እንድገባ ያደረገኝ። ኦልሬዲ ገብቻለሁ። አንዴ ከገባህ በኋላ ምንድነው የሚባል የነብርን ጭራ ይዙ ከያዙም አይለቁ። አንተም እንደዛ ሆኖብህ ይመስለኛል እዚህ ነገር ላይ ችክ ያልከው። ኤኒዌይስ አሁን እነዚህን መረጃዎች ሁሉ ስሰጥክ በራሴም በቤተሰቦቼም ህይወት ላይ ፈርጄ ነው። ብዙ መረጃዎች እንዲወገዱ ተደርገዋል። ብዙ መረጃዎች እዛ የቡና እርሻውን ስራ ስንሰራ
ከእንደገና ደግሞ የማኔጅመንት ስብሰባዎች ላይ የተለያዩ በየ6 ወሩና በአንድ ዓመት የሪትሪት ፕሮግራሞች ነበሩ ከሰራተኞች ጋር ከኃላፊዎች ጋር የሚደረጉ እንትኖች ባይ ዘ ዌይ አቶ መስፍንን ሁሉም ሰራተኛ ያውቀዋል ማለት አይደለም። በጣም ጥብቅ ነው፣ በጣም ሲሪየስ ነው፣ በጣም ብዙ ነገሮቹ ቁጥብ ናቸው። እኔ ለምንድን ነው እል ነበር፣ አሁን ነው ለምን እንደሆነ እየተገነዘብኩ ያለሁት ማለት ነው። እስቲል ከዛ ከቡና እርሻው አካባቢ ላይ ማለት ነው እኔና አንድ የኔ ምክትል ስራ አስኪያጅ የነበረ እና ደግሞ አንድ የፋይናንስ ኦፊሰር የነበረ ሰው ብቻ ነው አቶ መስፍንን በአካል የሚያውቃቸው እንጂ ሌላው ሰራተኛ አያውቀው። እና አሁንም በመጀመሪያ ደረጃ ልልህ የምፈልገው እነዚህ መረጃዎች ሲወጡ እነዚህን ነገሮች እስቲል እስካሁን አሁን ስትልም እንደነበረው እስካሁን የአቶ መስፍንን ፊት አላሳያችሁ። አሁን በእኔ ምክንያት ነው ይሄ ነገር የሚወጣው። ስለዚህ በአንተ ምክንያት አይደለም፣ ፎቶዎች አሉን እኮ። ምክንያቱም ከዚህ ቀደም እሱን ሊያዝበት በተደረሰበት ሰዓት ላይ እያንዳንዱ ዶክሜንቶቹና ላፕቶፑም ሳይቀር በእጃችን ስር ነው፣ እኛ ይዘነዋል። ነገር ግን እኛ ወንጀለኛውን ማውጣት ስለማንፈልግ ነው ሚዲያ ላይ አውጥተን አናውቅም፣ መልኩ እንዲታይ አንፈልግም። ምክንያቱም ሰብአዊነት የሚባል ነገር አለ አይደለ? ይሄ ሰውዬ ልጆች አሉት ተብሏል። ልጆቹ በሱ የተነሳ የልጆቹ ህይወት መበላሸት የለበትም። ትምህርት ቤት በሄዱ ቁጥር የሌባ ልጅ መባል የሌለባቸው መቼም አይደል? አባታቸው እኮ እንደዚህ ነው መባል የለበትም። እነዚህ ልጆች ትምህርታቸውን እንዳይማሩ መሳቀቅ ውስጥ ይገባሉ አይደል? ያ ነገር እንዲያፈጠርባቸው ስለምፈልግ ነው። ዛትስ ዋይ እኔም አሁን እያልኩ ያለሁት እኔ እነዚህ መረጃዎች ሲሰጥ አሁንም የምናወራቸው ቅድም ፖይንቶቹን እያነሳ ነበር። እዛ ስላለው አሰራር እዚህም ስላለው አንዳንድ ነገሮች እያነሳውልህ ነበር። እነዚህ ዲቴል ነገሮችን ለእናንተ ስሰጥ የኔንም ሴፍቲ የኔንም የደህንነት ሁኔታ የቤተሰቦቼንም ኮንሲደር እንድታደርጉልኝ እፈልጋለሁ። ያ ካልሆነ ግን አሁንም ዝግጁ አይደለሁ። ይኸውልህ ሲጀምረኛ እንኳን እንደዚህ መረጃ የሰጠን ኖር ደግሞ ጠቃሚ ነገር ያቀረበልን ሰው አይደለም ወንጀለኛ ሆነው ስለሱ የሚያውቁትን ነገር የተናገሩት ሰዎችን በጠቅላላ ቤተሰቦቻቸውን እየጠበቅንላቸው ነው። ያ ግዴታችን ስለሆነ ምክንያቱም አሁን አንተ ይኸውልህ አሳልፈ መስጠት ያለብህ ነገር ትለኛለህ አይደለ? መስፍን እንዴት ከዳኝ ብሎ ቤተሰቦች ጋር ሊሄድ ይችላል። እርግጥ ነው አንተ ይህን መረጃ ሰጠኝ ማለት እኮ ከህግ ቁጥጥር ውጭ ነህ አይደለም። አንተም የወንጀሉ አካል ስለሆንክ ግዴታ ትጠይቃለህ። ያን አምነንበታል። ያን ታውቀዋለህ፣ በደንብ ታውቀዋለህ። ነገር ግን ለቤተሰብህ ግን እዛ ጋር ምንም ለማያውቁት ባለቤትህና ልጆችህ ከለላ እናደርጋለን። እሺ ችግር የለውም። ያንን እንድታነሳልኝ ስለፈለግኩኝ ነው። እንዳልኩ ግን እኔም በመጀመሪያ ደረጃ ማቀውና አመኘበት ስራዬን ጥዬ ነገሮችን ትቼ ወደዚህ ሰውዬ ድርጅት ወደዚህ ሰውዬ ስርዓትና የቢዝነስ ኢምፓየር ልገባ የቻልኩት በምንድን ነው? አሳማኝ የሆኑ ምክንያቶች ነበሩ። ያ የእርሻ ቦታ ገዝቶት እንደነበረ እኔም ሆንኩኝ አካባቢው ነዋሪ መጀመሪያ የሚያውቀው ያንን መረጃ ነው። ገዝቶት እንደነበረ ህጋዊ ዶክመንቶችን አሳይቶኝ ህጋዊ የሆኑ የስራ ሂደቶችን ከዛ በኋላ ነው እኔ ከላይ እስከታች ሰው እንዳለው ብዙ ነገሮች ፎርጅም አሉ፣ ስቲል ከቢሮም ተሰርተው የወጡ ነገሮች አሉ። እዛ አካባቢ ላይ ያሉ ሰዎች ጥያቄ ማንሳት ጀመሩ። እኔ ከገባሁኝ በኋላ መጀመሪያ እኔ የምማቀው አካባቢውም ያሉ ሰዎች የሚያውቁት አቶ መስፍን ያንን የቡና እርሻ እንዲሁም አጠቃላይ አስመጪና ላኪ ድርጅቱን እንደገዙት ነው የሚታወቀው ማለት ነው። በኋላ ላይ ግን አካባቢው ላይ ከዚህ በፊት ተጠቃሚ ነበሩ ይመስለኛል። አሁን ሲደርሰኝ መረጃ ማለት ነው። ምንድነው ተጠቃሚ የነበሩት? ለምሳሌ እኛ ያንን ማኔጅመንት ከያዝን በኋላ ባሉ ሰራተኞች እንቀጥል። አንደኛ የአካባቢው ነባራዊ ሁኔታ ያውቃሉ። ሁለተኛ ፉል ኢንፎርሜሽን አላቸው። አዲስ አይሆኑም ለስራው። ስለዚህ እኔ ፐርፎርማንሳቸውን እያየሁኝ በኤፊሽንሲ እየለካሁኝ ስራ አስኪያጅ እኔ ስለሆንኩኝ ማለት ነው ስል ነው አይቻልም ተብሎ እዛ የነበሩ ሰራተኞች ሙሉ ለሙሉ ተባረው አዲስ የራሱን ሰዎች ነው ያስገባው። ያ በሚሆንበት ሰዓት የአካባቢው ነዋሪዎች ጉንጉምታና ቅሬታ አቀረቡ። ከዛ ደግሞ በየሰዓቱ ወደኛ ጋር ጥያቄዎች ይመጡ ጀመር። የሀገር ሽማግሌዎች ሳይቀሩ ተልከዋል። ከዛ አካባቢ ላይ ቁጭ ብዬ ማናገር ስጀምር ነው አንተ አይመለከትክም፣ አንተን ይሄ ጉዳይ አይመለከትክም ተብሎ ከዚህ ከአዲስ አበባ የሚመጡ ሰዎች ነበሩ እንደዛ አይነት ነገሮችን የሚሰሩ የነበረው ማለት ነው። እና ምን ልልህ ነው
አካባቢው ላይ ተጠቃሚ የነበሩ የአካባቢው ወጣቶች በስራ ዕድል ተጠቃሚ መሆን ነበረባቸው። የተለያዩ ትምህርት ቤቶችን መዋለ ህጻናትን በማሰራት ምክንያቱም ከፍተኛ ኢንቨስትመንት ነው እዛ ቦታ ላይ ያለው ከፍተኛ የገንዘብ እንቅስቃሴ ነው። የሀገሪቷ የጀርባ አጥንት ቡና ነው እንደምንለው ማለት ነው። አካባቢውም ላይ አሉ ከሚባሉ በጣት የሚቆጠሩ ትርፋማና ትልቅ ገቢ ከሚያስገኙ ድርጅቶች ውስጥ አንዱ ያ ድርጅት ነው። እኔ የምመራው የነበረው ድርጅት ነው። ስለዚህ እንግዲህ ወርቅ የሚታፈስበት አካባቢ ላይ ወርቅ እየታፈሰ እያዩ የአካባቢው ሰዎች ተጠቃሚ ካልሆኑ ወርቁን ባያገኙ እንኳን ቢያንስ ሽርፍራፊ ነገሮችን ማግኘት ሲገባቸው ሳያገኙ ሲቀሩ ቀጥታ ቅሬታን ያቀረቡት። እኔም በተደጋጋሚ ከአቶ መስፍን ጋር በዚህ ጉዳይ ላይ ለማውራት ሞክሬያለሁ። ይህንን የሚመለከተው ሌላ ክፍል አለ፣ አንተ አይመለከትክም፣ ማርፈቅ ሌላ ስራህን ስራ ነበር የሚለኝ የነበረው ማለት ነው። ቱ ቢ ኦነስት አቶ መስፍን በየ6 ወሩ በ6 ወር በ7 ወር ይመጣ ነበር፣ አካባቢውን ይጎበኝ ነበር፣ ያይ ነበር፣ ሁኔታዎችን ያይ ነበር። ግን አንዳንዴ እንደ መንግስት ባለስልጣን፣ አንዳንዴ እንደ አካባቢ ሰው፣ አንዳንዴ እንደ ከስተመር እንደ ደንበኛ ሆኖ ነው እንጂ ለሰራተኞቹ የሚታየው ትክክለኛው የአቶ መስፍን ፊት አይታወቅም ነበር። ስለዚህ ሰራተኛው እንኳን ባለቤቱ እሱ እንደሆነ አያውቁም። ያው በሚመጣ ሰዓት እንደ ከስተመር ነው የሚመጣው፣ አያውቅም። ሴክሬት ነው በቃ ሁኔታው ሁሉ። ይሄ የደህንነት አይነት እንትን ነበር የነበረው ማለት ነውና ስቲል ትዝ ይለኛል አንድ የኔ ምክትል አለ ያልኩ ሰው ማለት ነው ነገሮችን እያወቀ ሁኔታዎችን ከኔ ቀድሞ የባነነው ከኔ ቀድሞ የነቃው እሱ ነበር። ነገሮችን እየደረሰ ሲሄድ ይሄንን ስራ ላቁም ብሎ የመልቀቂያ ደብዳቤ ነገ ያስገባል። ለኔ ያቀረበልኝ እንትን ትክክል ተገቢ ነው በቤተሰብ ምክንያት እንደዚህ ብሎ። ስለዚህ የመልቀቂያ ጥያቄውን ተቀብየው ነበር። ከዛ በኋላ ግን ከዋና ኦፊስ ወይንም ከአቶ መስፍን በጭራሽ እንዳትቀበል አሉ። ለምንድነው? ሰውየው ፍቃደኛ ካልሆነ ያለውን ፖቴንሻል ሊሰጠን አይችልም አይደል እንዴ? ለምን ይሄ ይሆናል ብዬ በመጠየቅበት ሰዓት ይሄም አንተም አይመለከትም ተባልኩ። ከዛ በኋላ ያ ሰውዬ ብዙ መረጃ ይዟል እንደዚህ ተብሎ እስከ ክስ ሰውየው በሰራተኛና ማህበራዊ ጉዳይ ለመክሰስ ፕሮሰስ ጀምሮ ነበር። ወዲያውኑ የት እንደገባ አይታወቅም። ከዛ በኋላ ነው እኔም ነገሩ ሲሪየስ እንደሆነ አይቼ አንዳንድ መረጃዎችን ለራሴም ነገ መንግስት ቢጠይቀኝ ራሴን እንዴት አድርጌ ነፃ አወጣለሁ አበ ኮንፊደንስ። አሁን ቅድም ብለኸኛል ከጧት ጀምሮም ስንጨቃጨቅበት አንተ ወንጀለኛ ነህ፣ አንተ የወንጀሉ አካል ነህ፣ አንተ የወንጀሉ ተባባሪ ነህ እያልከኝ ነበር። ድፍረት ስላለኝ አሉኝ መረጃዎች። ካሉኝ መረጃዎች አንዱና ዋናው ይሄ አልበም እንዲወገድ ተደርጓል። እንዲወገድ ተደርጎ ነበር። እኔ አስወጥቼ ነው እንትን አንድ ነገር ልንገርህ። አንተን ሙሉ በሙሉ ንጹህ ነኝ ብለህ ነው የምታስበው? ንጹህ ነኝ አላልኩም። ህግ በሚጠይቀኝ አግባብ አንድ ህገ መንግስታችን ላይ ያለ ቃል አለ ባልሳሳት፣ አለማወቅ ከተጠያቂነት አያድንም። ሳላውቅ ነው እንደዚህ ያደረኩት ብዬ መንግስትንም ህዝብንም ስርዓቱንም መዋሸትና መሸርደድ አልፈልግም። በምጠየቅበት እጠየቃለሁ። ግን አንዳንዴ ደግሞ በስራ ሂደት ውስጥ የሚያጋጥሙ ነገሮች አሉ። እነዛን እንዴት ነው ሶልቭ እያደረገን የምንሄደው ለሚለው ማለት ነው። ልክ እንዲህ አይነት መረጃውን እጆቼ ከገቡ በኋላ እንዲህ አይነት ነገሮች ሲሪየስሊ ነገሩ ምን ያህል ከባድ እየሆነ እንደመጣ ከተረዳሁኝ በኋላ እኔም ራሴን ነፃ የማወጣባቸውን መረጃዎች ምናልባት አቶ መስፍንን ወይንም ሌሎቹን አካላት ተጠያቂ ሊያደርጉ የሚችሉ እኔ ግን እዛ ሲስተም ውስጥ ተራ ሰራተኛ እንደነበርኩኝ ሊያሳዩ የሚችሉ ዶክመንቶች አሉ። በህግ ሂደት ከህግም አካላት ጋር ሆኜ ያንን መረጃ ልሰጥክ ይችላል። ስለዚህ እነዛን እንትን ስለሰበሰብክ እነሱ ላይ ስለያዝክ ራስህን ነፃ አድርጎ የሚያሳየን ማስረጃ ሰብስብ ያለው ነው የምትለኝ? ሰብስባ አዘጋጅታ አስቀምጠ ነበር ባይዘዌ አይደለ? ያ ነው አማርኛ። ነፃነቴን እኔ ካንተ አልጠይቅም። ይኸውልህ እኔ ከኔ ጠይቅ አላልኩም። ጀምር እኔ ነፃነት ሰጪም አይደለሁም ነፋጊም አይደለሁም። ይኸውልህ ግን አባባልህ እነሱን የሚያስጠይቅ ነገር ማስረጃ ይዤባቸዋለሁ። እኔ ነፃ የሚያደርገኝን ነገር ይዤ ተዘጋጅቼ ነው ቁጭ ያልኩት ነው። አንድ የዜግነት ግዴታ ምንድን ነው? ወንጀል እየተሰራ እንደሆነ እያወቀ ለህግ አካል አለማሳወቅ በራሱ ጥፋት ነው። ግን ያንን እንድትለኝ ነው የምፈልገው። ግን ቅድም እኮ አልኩህ እኮ የኔ ምክትል የነበረው ሰው ወንጀል እየተሰራ እንደሆነ አወቀ፣ ግን በራሱ ስንፍናና በራሱ ድካም ማለት አንድን ሰው ነፃ ነው ነፃ አይደለም ወይንም ወንጀለኛ ነው ወንጀለኛ አይደለም የሚለው ፍርድ ቤት ነው።
ግን ምንድነው ሂደት አለው ፕሮሰስ አለ አይደለ እኔ አሁን እያልኩ ያለሁት አንድ ሰው እኮ ቅድም አንድ ነገር ብለሃል እንኳን አይደለም እንደኔ ተራ በተጭበርብሮና ተሳስቶ ያልሆነ ሲስተም ውስጥ የገባ ይቅርና ሰው ገሎ እኮ ፍርድ ቤት ሲቀርብ ይግባኝ ወይ ምንድነው የክስ ማቅለያ ይጠየቃል አይደለ መብት ነው እና እኔም አሁን ልልህ የምፈልገው ምንድነው አቶ መስፍን ላይ እስካሁን ጠዋትም ስለህ ነበር ቀደምም ቀኑ ሙሉ ስናወራ ነበር አቶ መስፍን ላይ ያን ያህል ተጨባጭ መረጃ ያላችሁ አይመስልኝም እኔ ጋር ግን አለ ይኸውልህ መስፍን በጣም በርካታ ወንጀሎችን ፈጽሟል ነገር ግን ሲፈጽም ራሱ አይደለም ይፈጽማል እያንዳንዱ ነገር የሚደረጉት ነገሮች በተቀላላ በእጅ አዙር በሰዎች ነው የሚያስፈጽሙ በርካታ ወንጀሎች ተፈጽመዋል እስከዛሬ ከ100 በላይ የሚቆጠሩ ሰዎች የመስፍን ስራ ውስጥ ያሉ ሰዎች ቡድን ውስጥ የነበሩ ሰዎች በቁጥጥር ስር ውሏል እያንዳንዱ ነገር እሱ ዳይሬክትሊ የፈጸማቸው ነገሮች አሉ በእጅ አዙር ነው ሲጠቀም የነበረው እሱን እኮ ነው ያልኩ ያለሁት ጠዋትም አንድ ነገር ስልህ ነበር ያንተን ፕሮፋይል ሳገላብጥ ነበር የሰራሃቸውን ቪዲዮዎች የሰራሃቸውን ዘገባዎች ሁሉ ሳይ ነበር እዛ ውስጥ አንድ ነገር ተረድቻለሁ እኔ ያለኝ መረጃ አንተ እንደሌለ ማለት ነው እስኪ አንተ ያለ መረጃ ምንድነው በጣም ጥሩ ከዲቴል ነገሩ ልነሳለ እኔ በመመራው በነበረው የእርሻ ጣቢያ አካባቢ ላይ ብዙ ወጣቶች አሉ የአካባቢው ወጣቶች ቅድም ብያለሁ ከዚህ በፊት እኛ ያንን ድርጅት ወይንም ያንን ተቋም ከመምራቴ በፊት የነበሩ አካላት ለህብረተሰቡ ከፍተኛ ድጋፍ ያደርጉ ነበር ውሃ ጉድጓድ በማስቆፈር መንገዶች በማደስና እንትን በማለት እስቲል የአካባቢው ጤና ኬላ አምቡላንስ አልነበረው ያ ድርጅት ነው አምቡላንስ ገዝቶ የሰጣቸው እኛ ከመምጣታችን በፊት ማለት ነው አካባቢው ላይ ወጣቶቹ በከፍተኛ ሁኔታ ተደራጅተው ከጫኝና አውራጅ ጀምሮ ጥራትና ቁጥጥር ከመጠበቅ ጀምሮ ከማሳ አካባቢ ጀምሮ የመስኖ ሁኔታዎችን ከማመቻቸት ጀምሮ ከፍተኛ ስራ የሚሰራው በአካባቢው ወጣቶች ነበር አሁን ግን ኮምፕሊትሊ እነዛ ወጣቶች ተባረው ከሌላ አካባቢ የመጡ ለመስፍን ታማኝ የሆኑ ሰዎች የሚሰሩበት እንዲሁም ደግሞ ከክፍያም አንፃር ቀላል ርካሽ የሰው ኃይል ለመጠቀም ሲባል ከሌላ ስርዓት ካሉበት አካባቢ ላይ እያመጣ ነበር ያንን ስራ ሲሰራ የነበረው እኔም እንትን ያልኩት ለምንድን ነው ብለን ስንጠይቅ እናንተ ያገባችሁም ቆይ እየተባልን ተው እየተባልን ማለት ነው መጨረሻ ላይ ምን ሆነ መሰለ የአካባቢው ወጣቶች ተደራጅተው የመንግስት አካላትን ድጋፍ ጨምረው በተወሰነ መንገድ እንቅስቃሴ ጀምሩ ከፍተኛ የሆነ ሙቭመንት ተነሳ እስቲል እስከ ክልል ፕሬዚደንት ቢሮ ድረስ የሚደርስ ጥያቄ ማለት ነው ይህንን የሚመራው የነበረ በዩኒቨርሲቲ ደረጃ የተማረ ከፍተኛ አቅም ያለው ትልቅ እንቅስቃሴ ሲያደርግ የነበረ እስቲል ለአካባቢ ወጣት ብሎ የራሱን ስራ የራሱን ጥቅምና የራሱን ነገር እርግፍ አድርጎ ትቶ እዛው ገጠራማ አካባቢ ላይ ለአካባቢ ወጣት የሚታገል አንድ ወጣት ነበር እሱን ከሶስት ኮሚቴ ምረጡና እናናግራቸዋለን ተብለው 3 ኮሚቴዎች ማለት ነው በወቅቱ እኛ ጥራትና ቁጥጥር የምናደርግበት ክፍል ነበር እዛ ክፍል ላይ ካሜራ አለንኛ ሰራተኞቹንም ለመቆጣጠር ያው የምንልከው ስታንዳርዱን የጠበቀ የቡና ኤክስፖርት ነው ታውቃለህ ያንን ለመቆጣጠር ብዬ እኔ ካሜራ በድብቅ አስቀጥሜያለሁ ማንንም አቶ መስፍንም ይሄንን አያውቁ እዛ ቦታ ላይ እነዛ 3 ልጆች ፊት ለፊት ሲረሸኑ ያንን ኦፕሬሽን ሲመራ የነበረው እንደውም መሪውን ግንባሩን በጥይት ሲመታው ቪዲዮ አለኝ ማለት አቶ መስፍን ራሱ አቶ መስፍን እርግጠኛ ነህ ለዚህ ነገር ለዛ እኮ ነው ደረቴን ነፍቼ ማወራለ ይሄንን ማንንም አያውቅም ዛሬ ለመጀመሪያ ጊዜ አውርቼዋለሁ ይሄንን ያወጣሁት ግን አንተ ስላስፈራራኸኝ ወይ ሌላ ነገር ስላልክ ወይ ምናምን አይደለም እኔ እንደ አንድ ዜጋ ለሀገሬ ይጨነቃለሁ ቅድም ስትወቅሰኝ ነበር የዩኒቨርሲቲ መምህር ሆነ የዩኒቨርሲቲ ሌክቸር ሆነ እንዴት እንደዚህ ያልክ ስትወቅሰኝ ነበር ትክክል ነው ልትጠየቅ ይገባል ባጠፋሁት ልክ ግን ደግሞ እንዲህ አይነት ስህተቶች ሲሰሩ ማጋለጥ ግዴታ አለብኝ ይሄንን አስቀምጫለሁ ግን እንዳልኩ ቸኩዬ ደግሞ የማይሆን ነገር ውስጥ ሰርቼ እኔም የውሻ ሞት መሞት አልፈልግም
ደሜ በከንቱ እንዲፈስ አልፈልግም። ካወጣሁት በኋላ ይሄ ነገር ተግባራዊ ከሆነ በኋላ ልሙት፣ ችግር የለውም። ቃል ገብተህልኛል። ቤተሰቦቼ ሴፍቲ ካገኙ ለቤተሰቦቼ ደህንነት የምትሰሩና ከህግ አካላት ጋር ሆነ እንትን የምትል ከሆነ ይሄ ብቻ አይደለም፣ ሌሎች መረጃዎች አሉ። የሀገር ውስጥ ገቢ የሚመጣ ኤሌክትሮኒክስ ነበር። ከዚህ ቡናውን ሽጠን ልከን ማለት ነው። ዶላሩን ደግሞ የኤሌክትሮኒክስ እቃዎች እንድናስገባ ነው ከመንግስት ጋር ውለታችን ማለት ነው። ብዙ ዶክመንቶችን ይዘንበታል። ብዙ ፎቶና ቪዲዮ ማስረጃዎች አሉን። አንድ ቪዲዮም አለን። ያው ሁላችንም ማንረሳው ማህሌት ላይ የተፈጸመውን ነገር በቪዲዮ ከዚህ በፊት እዛው መስፍን ከምትሰራ ልጅ ቀርጻ እንደነበረ መጋዘን ውስጥ የተፈጠረውን ነገር አይተናል። ማህሌት ላይ ምን ሲደርስባት እንደነበር የመስፍን ያቺ ትንሽ ቪዲዮ ነበረች። አሁን ደግሞ ተጨማሪ የሆነ ጠንካራ ያለ ማስረጃ አግኝተናል። በጣም አሪፍ። አንተ እነዚህን ማስረጃዎች ከሰጠህን እኛ ደግሞ ቤተሰቦችን የማንጠብቅበት ምንም አይነት ምክንያት አይኖርም። ይሄ ቃሌ ነው፣ ስራዬም ነው፣ ግዴታዬም ጭምር ስለሆነ ማለት ነው። ምክንያቱም ንጹሃኖችን መጠበቅ ስራዬ ነው። በአንተ የመጣ ልጆችህና ባለቤት መጎዳት የለባቸውም። አንተ ባደረግከው ነገር ቤተሰብህ መበደል የለበትም፣ ወይ ቤተሰብህ መገደል ወይ መገረፍ ወይ መገፋት የለበትም። እንደ ማንኛውም ጊዜ ሰላማዊ ኑሮ እንዲኖራቸው የተቻለንን ነገር እናደርጋለን። ከዛ በተጨማሪ ስለ ድርጅቱ ላይ እያወራን ነበር አይደል? እዛ ድርጅት ላይ አብዛኛውን ጊዜ የሚከናወነውን ነገር ከአንተ ውጪ ሌላ ሰው በፋይናንስ በኩል ማኔጅ የሚያደርገው ሰው እንዳለ ስትናገር ነበር። እነማን ናቸው እነዚህ ሰዎች? አዎ ምንድነው እንዳልኩ እኔ ከመስራት አለፌ ብቁ የሆኑ ባለሙያዎችን ማፈራ የዩኒቨርሲቲ መምህር ነበርኩኝ። ደት አውቀዋለሁ። አንድ ድርጅት ላይ ዴቢት ክሬዲት አለ። ወጪና ገቢ በአግባቡ ተሰልቶ የራሱ የድርጅት የሆነ የሂሳብ አሰራር አለው። መዝገብ አለ፣ ሌክዠሪ አለ። በዚያ መዝገብ መሰረት ነበር መሰራት የነበረበት። ከዛ በ6 ወር በአመት የውጭ ኦዲተሮች ሁሉ እየገቡ መጀመሪያ የውስጥ ኦዲተሮች ሪፖርት ካረጉ በኋላ የውጭ ኦዲተሮች እንትን ካሉ በኋላ ነው ከመንግስትም ጋር ከሌሎች አጋር አካላትም ጋር ሂሳብ በማወራረድና ነገሮች የሚሰሩት ማለት ነው። ግን እኛ ድርጅት ላይ ግርታ የሚፈጥሩ ነገሮች አሉ። ቀጥታ ወደ አቶ መስፍን አካውንት አይሄድም፣ ወይ ደግሞ ቀጥታ በድርጅቱ ስም በተከፈተ አካውንት አይገባም። እያንዳንዱ የገንዘብ እንቅስቃሴ ማለት ነው። ለጊዜው እንኳን ወደዛ ቢገባ ቶሎ ወደ ሌላ አካውንት እንዲገባ ነበር የሚደረገው። ማለት ወደ ማን አካውንት ነው? ለምንድን ነው እንደዛ የሚደረገው? እንግዲህ ያው ግልጽ ነው እያወራን ያለ ነው። ካሁን በኋላ ማንሸፋፍንበት ነገር ውስጥ ገብተናል አይደለም። 2 ሴቶች አሉ ሲሪየስሊ በዚህ ጉዳይ ላይ የተመደቡ። ከአቶ መስፍን ጋር ያላቸው ቅርርብ ምን እንደሆነ በቅጡ አላቅም። ስቲል ከኔም ጋር አንዷ ነች ይበልጥ የምንገናኘው። እዛም የስራ ቦታም ፊልድ ላይም እየመጣች ሁኔታዎችን እንትን ትላለች። ክፍያዎችንም የምትፈጽመው አንዳንዴ የሰራተኞች ፕሮግራሞች ሲኖሩ የሆኑ ነገሮች ሲኖሩ ተገኝታ ነገሮችን የምትከታተልና የምትቆጣጠረው አንዷ ነች። አንዷ ደግሞ ዘዩ አዲስ አበባ ነች ያለችው። እያንዳንዱ ከትንንሽ ገቢዎች ጀምሮ እስከ ትልልቅ የዶላር አካውንት የዶላር እንቅስቃሴውን እንኳን የምትቆጣጠረው እዚህ ያለችው ዋነኛዋ ነች። እሷን ብዙም እኔ አግኝቻትም አላቅም፣ ብዙም እንትን አለለም። ከዚህኛዋ ጋር ነው በሰፊ ከዛችኛዋ ጋር እንገናኛለን በስልክ ኦር ደግሞ 1-2 ትልቅ የድርጅቱ ትልልቅ ባለስልጣናትና ኃላፊዎች የሚገኙበት ፕሮግራም ላይ እንትን ብያለሁ፣ አግኝቻታለሁ። ከዛ በተረፈ ግን እንዳልኩ እኔ ነገሩ እየተወሳሰበ መምጣቱን ከተረዳሁኝ በኋላ ለራሴ የማመልጥባቸው ወይንም ደግሞ ከዚህ ድርጅት የምሰናበትባቸውን ሁኔታዎች ሳመቻች ነበረ። ግን ለህይወቴ አስጊ ነበረ። ምክንያቱም እንዳልኩ የኔ በታች መልቀቅ ፈልጎ አልለቀቀም። ደብዛው ጠፍቷል። ይሙት ይኑር ቤተሰቦቹ እንኳን አግኝተውት በቅጡ አልቀበሩትም ነግሬያለሁ። እኔም እንደ ቀልድም አድርጌ እንደ እንትንም አድርጌ የትምህርት ስኮላር ደርሶኛል እና ወደ ውጪ ሊሄድ ነው ብዬ ለአቶ መስፍን የሆነ ሰዓት ነግሬው ነበረ። በህይወት ብትኖር ይሻልሃል ብሎ ነው እንደ ቀልድ ስቆብኝ በፌዝ እንትን ያለው።
ነገሩ ምን ያህል ከባድ እንደሆነ እንዴት አድርጌ ልወጣው እችላለሁ እያልኩ በምጨነቅበት ሰዓት ነው የእናንተም ኬዝ እንደዚህ የፈነዳው፣ ነገሮችም እንደዛ እንትን ያሉት። የዚያም የቡና እርሻውም ባለቤቶች ናቸው የተባሉ ሰዎች እንትን ያሉትና እንዲህ አይነት ትርምስ ውስጥ የገባ ነው ማለት ነው። ስለዚህ ፋይናንሻሊ ያለውን ነገር የሚቆጣጠሩት እነዛ ሁለት ሴቶች ናቸው። መልካም። እነዚህ ሁለት ሴቶች እንዴት ነው ማግኘት የሚቻለው? እንዳልኩ ከአንደኛዋ ጋር ያን ያህል የጠበቀ ግንኙነት የለንም። ግን አንደኛዋ እቺ ፊልድም ጋር እየመጣች ከኔ ጋር የጥብቅ ግንኙነት በማድረግ መረጃዎች በመለዋወጥ ፋይናንሻል እንትኖችን ስቲል የምትፈርምልን እያንዳንዱ የሰራተኞች ደሞዝ ሳይቀር የምታንቀሳቀሰው እሷ ስለሆነች እሷን ደውዬ መጥራት ይችላል። እዚሁ ነች ያለችው? አዎ አዲስ አበባ ውስጥ እንዳለች አውቃለሁ። ስለዚህ እሺ፣ ያ ማለት ሁለቱ ይግባባሉ ማለት ነው። ኤግዛክትሊ፣ ሁለቱ ይግባባሉ፣ ይቀራረባሉ ማለት ነው። በተቻለ መጠን ምንም ነገር እንዳልተፈጠረ አድርገህ ደውለህላት የሆነ ሚቲንግ ነገር እንዳላችሁና ልታወራቸው እንደምትፈልጉ ሁለቱንም አድርገህ እንድጠራ ትፈልጋለሁ። ሁለቱም እዚህ እንዲመጡ ፈልጋለሁ። ግን እነሱን የቤት መምጣታቸው ምንም ተጽዕኖ የለውም ብለህ ታስባለህ? ምን አይነት ተጽዕኖ ይኖረዋል? ቤቱ እንደውም ባዶ ነው አይደል? አዎ እውነት ነው። ያው እንግዲህ አሁንም ላስታውስ የልጆቼና የቤተሰቦቼን ነገር ችግር የለውም። በቃ እኔ ጠርቼ ደውዬ መጥራት እችላለሁ። መልካም፣ ደውለህ ጥራቸውና እስኪ ያለውን ነገር አብረን የምናየው ይሆናል። መስፍን እንግዲህ እንደምናውቀው ከዚህ ቀደም ሁለት ሰዎች እንደዚህ ገንዘብ የሚያስቀምጥባቸውን ሰዎች በእጃችን ስር እንዳስገባ እናውቃለን። ይሄ ሰውዬ በተአምር ገንዘብ በራሱ አካውንት ማስቀመጥ የማይፈልግ ሰው፣ በተለያዩ ሰዎች አካውንት ነው እያስቀመጠ ያለው። እስካሁን ሁላችንም እናስታውሳለን፣ ሁለት ሰዎች አግኝተናል። አሁን ደግሞ ሌላ ተጨማሪ ሁለት ሴቶችን አግኝተናል። ያ ማለት ከዚህ በኋላም ራሱ ገና ብዙ ገንዘብ የተቀመጠባቸው ሰዎች እናገኛለን ማለት ነው። እንግዲህ የድርጅት ገንዘብ፣ ድርጅት ውስጥ የሚሰራ ገንዘብ በምን አግባብ ነው መጥቶ ግለሰቦች ጋር ሊቀመጥ የሚችለው? ድርጅቱ የሚሰራውን የሚያፈራውን ሀብት እንዴት ነው ግለሰቦች ጋር? እነዚህን ሰዎችስ በምን አመኔታ ነው ይህን ሁላ ገንዘብ እነሱ ጋር ሊያስቀምጥ የሚችለው? ምክንያቱም ከዚህ ቀደም እንደተመለከትነው ከሆነ በጣም የሚያምናቸውን በጣም የሚቀርባቸውን አታለው የያዛቸውን፣ ለምሳሌ ያክል ተማሪዋን መጥቀስ እንችላለን ሁላችንም። እሷን እንግዲህ እንደ ፍቅረኛ እንደ ቅምጥ አድርጎ ቤት ከስቶላት አዘጋጅቷት ምናምን ነበር የነበረውን ነገር ያየነው አይደል? ገንዘቡን ወደ አክስታቸው ወደ እነ ማሪት አክስት አካውንት በፍቃደኝነት ያዞረችልን እህታችን ማለት ነው። ሁላችንም እናስታውሳለን። እነዚህ ሰዎች በምን አግባብ ነው? እንዴት አምኗቸው ነው? ማን ናቸው እነዚህ ሰዎች? ከሱ ያላቸው ቀረቤታ ምን ቢሆን ነው የድርጅቱ ሙሉ በሙሉ ገቢ ወደ እነሱ የሚገባው? ለማንኛውም እስኪ ደውልላቸው፣ የመጣው ይምጣ፣ አብረን ምን ይሆናል። ልዑል ይባላል። እንግዲህ እነሱ ናቸው። እንኳን ደህና መጣችሁ። እንኳን ደህና ቆየን። ካሜራው ምንድን ነው ግን? ሰው ምናምን አልገባንም። ምንድን ነው በሰላም ማለት ለምንድን ነው የተፈለግነው? ኢትስ ኦኬ። ያው ያለውን ነገር እሱ ያብራራላችኋል። ግን ምንም የሚያስፈራ ነገር የለም። አይ የጠራህን ያው እንደፈለግከን አድርገን ስለሆነ ካሜራው አልገባንም። ማለት ምን እየተፈጠረ እንደሆነ አላወቅንም። ምን እየተፈጠረ እንደሆነ እኔ አብራራላችኋለሁ። ከዛም ባሻገር ደግሞ ጥያቄዎች ስላሉኝ ጭምር ነው እዚህ ድረስ እንድትመጡ የተፈለጋችሁት። ማነህ አንተ? ምን አይነት ጥያቄ ነው ማለት? ምን አይነት ጥያቄ ነው? ለምን አልገባኝም። ብቻ ለምንድን ነው የፈለከን? እሱን ያመጣል። መጠየቅም ካለበት እሱ ነው የሚጠይቀን። እኔን አታውቁኝም? እኔ አላውቅም። ይቅርታ። እኔም አላውቅም። መጀመሪያ ግን እናውቀዋለን ብላችሁታል እኮ ስትገቡ። ያው አንዳንዴ ፊት ይመሳሰል አይደል ከአንዳንድ ሰው ጋር። ስለዚህ እንደዛ ሆኖ ይሆናል እንጂ አናውቅህም። እሺ ችግር የለውም። ያው መሸመጣጠጡ ባይበጀንም በኋላ ላይ መተማመናችን የማይቀር ስለሆነ ችግር የለውም። አስተዋውቃችኋለሁ ራሴ። እሺ ራስህን ልዑል እባላለሁ። እሺ ስለዚህ በእናንተ ዙሪያ አንዳንድ ነገሮች ስለተነሱ እስኪ ችግር የለውም። ጸዲ ምን ያገናኘዋል? በወንጀል ዙሪያ እኛን መፈለግ ምን ያገናኘዋል?
እኛ አብረን አንድ መስሪያ ቤት የምንሰራ ሰዎች ነን። እውነት ነው። ያው ስለዚህ እሱ ከኛ ጋር ምን ኮንታክት ያደርገዋል ብዬ ነው። ከእናንተ ጋር ኮንታክት የሚያደርገው ነገር ምንድን ነው? በእናንተ መስሪያ ቤት በእናንተ ድርጅት ላይ በጣም ከባባድ ወንጀሎች የተሰሩ ስለሆነ ባለቤቱ አቶ መስፍንም ያው ወንጀለኛ ስለሆነ እናንተ ደግሞ ከእሱ ጋር ጥብቅ የሆነ ግንኙነትም ጭምር ስላላችሁ አንዳንድ ጥያቄዎችን ለመጠየቅ ነው እዚህ የተጠራችሁት። እኛ ሰርተን የምንኖር ሰዎች ነን። ያው በድርጅቱ እንደ ሰራተኛ ሰርተን የምንኖር ሰዎች ነን እንጂ ምንም አይነት ወንጀል ውስጥ የተሳተፍነ ሰዎች አይደለንም። እኔ ወንጀሎች ተሳትፋችኋል እያልኩኝ እኮ አይደለም። እሱን እናንተ ናችሁ እያነሳችሁ ያሉት። እኔ ለጥያቄ ነው የምፈልጋችሁ ያልኩት እኮ። ማለት ስለ ድርጅቱ ወንጀል እኛ ምን ይመለከተናል? እኛ እንደ ማንኛውም ሰራተኛ ተቀጣሪ ሰራተኛ ነን። ድርጅቱ ደግሞ እንደዚህ አይነት ነገር ላይ እንዳለም አናውቅም። ድርጅቱ ላይ ያሉ ሰራተኞች ያው ጥያቄ ይጠይቃሉ። መቼም አንድ ድርጅት ጥፋት ካጠፋ ወይ ደግሞ እዛ ውስጥ የሆነ ወንጀል ከተሰራ ሰራተኞቹ መጠየቅ የለባቸውም? ጥያቄ የሚመለከተው ሰራተኛ ሊጠየቅ ይችላል። ስለዚህ እናንተ ደግሞ ይመለከታችኋል። ስለሚመለከታቸው ነው እዚህ ይጣላል። እንደ ሰራተኛ ይመለከታችኋል። በጣም ጥሩ። ያን ከተማመንን እስኪ እንዴት ነበር ወደዚህ ስራ የገባችሁት? እንዴት ነበር የመስፍን ድርጅት ሰራተኛ ልትሆን ይቻላችሁት? እኔ ስጀምር ከአቶ መስፍን ጋር የአንድ ሀገር ሰዎች ነን። ስለዚህ አቶ መስፍን በቅርበት ታውቂዋለሽ ማለት ነው? አዎ፣ ብዙም ኮንታክት ባይኖረን የአንድ ሀገር ሰዎች ነን። ሀገራችን ላይ የአንድ አካባቢ ሰዎች ነን። አቶ መስፍን ጋር መስራት ከጀመርኩኝ 3 ዓመት ይሆነኛል። ተቀጥሬ መስራት ከጀመርኩኝ ከአቶ መስፍን ጋር። መልካም። እሺ አንቺ ሴቴ? እኔም እንደዛው ነው። የአንድ ሀገር ሰዎች ነን ከአቶ መስፍን ጋር። በጣም ታዋቂ ሰው ነው። ያው በሀገራችን እንደ መልካም ሰው የሚታይ ነው እና እኔም ከእሱ ጋር መስራት ከጀመርኩ ያው መተን እንድንሰራ እንትን አለን፣ ጠየቀን። እሺ ብዬ በቃ መጥቼ መስራት ከጀመርኩኝ 3 ዓመት ከ5 ወር ምናምን ሆኖኛል። እንደውም ያው ወንድሜም ከሱ ጋር ነው እንደውም የሚኖረው እና እንደ ቤተሰባዊነት ነው እንትን ያለን ማለት ነው ከአቶ መስፍን ጋር። ስለዚህ እኩል ነው የገባችሁት ስራው ላይ? ሁለታችሁም አንድ አይነት ጊዜ ላይ ነው ወደዚህ ስራ የገባችሁት? ተጨማሪ ላርግልህና ከሷ ላይ የኔም እህት ከአቶ መስፍን ጋር ነው የምትሰራው። ላግዛችሁ በማለት ያው አቶ መስፍን እንዳለችውም የታወቀ ነው በስብዕናው በታታሪነቱ አካባቢ ላይ የታወቀ ሰው ነው ባለው ጥሩ ባህሪ። ላግዛችሁ በማለት እህቴን አምጥተን እሱ ጋር ነው እየሰራች ያለችው። እሱ ጋር ምንድን ነው የምትሰራው እህትሽ? ያው እንደ ማንኛውም ሰራተኛ አንዳንድ ስራዎችን ያሰራታል፣ ስራዎችን ትሰራለች። ትገናኛላችሁ? እዚሁ አዲስ አበባ ነው ያለችው? አልፎ አልፎ ብዙም ባንገናኝ ያው እኛም ከምንሰራው አንጻር ቢዚ ስለሆነ በስልክ አልፎ አልፎ ትደውልልኛለች። በስልክ ነው? በስልክ ነው። በአካል አይደለም? አድራሻዋ የት እንዳለ አላውቅም፣ ግን አልፎ አልፎ በስልክ እናገኛታለን። ኦኬ። ያንቺስ ወንድም? የኔም ወንድም እንደዛው ነው ማለት በስልክ ነው በቃ ብዙ ጊዜ የምንገናኘው። ለምን ለኛ በጣም መልካም ነው አቶ መስፍን። በሀገራችንም ላይ በጣም በቃ ስመጥር ነው፣ ጥሩ በቃ ጥሩ ነዋሪ ነው፣ የተሻለ ገቢ ያለው ትልቅ ድርጅት የቡና እርሻ ያለው ሰው ነው እንግዲህ እና በጣም እንትን ስለሆነ መልካም ሰው ነው። ደግሞ እንደ ቤተሰባዊነት ነው እንትን የሚለን። ስለዚህ ከዛ አንጻር ወንድሜም በቃ አንዳንዴ በስልክ ነው የሚደውልልኝ። አግኝቸውም አላቅም፣ የት ቦታ እንደሚሰራም አላቅም፣ ግን አንዳንዴ ነው በቃ በስልክ የምንደዋወለው። ኦኬ። ታዲያ እዚህ አቶ መስፍን ጋር ስትሰሩ እንግዲህ ስትገቡ በስራ ምክንያት የስራ ድርሻችሁ ምን ነበረ? ምን ነው ችግር አለ? አይ ምንም ችግር የለውም። አይ የስራ ድርሻችሁን ስጠይቃችሁ ተያያችሁ ሁለታችሁ። አይ እድሉ ልስጣት ብዬ ነው። እኛ የስራ ድርሻችን እንደማንኛውም የኦፊስ አወር ሰራተኛ ቢሮ ውስጥ ነው የምንሰራው። የትኛው ቢሮ ውስጥ? መጀመሪያ የምንሰራው ኢምፖርት ኤክስፖርት ቢሮ ውስጥ ነው፣ አዲስ አበባ ያለው ቢሮ ማለት ነው። ከዛ ያው ኤክስፒሪየንሳችን እያደገ ስራውም እየገባን ስንሄድ አቶ መስፍን ያው የቡና እርሻው ላይ ያው ፋይናንስ ክፍል አድርጎናል። ኦኬ። የቡና እርሻው ላይ ፋይናንስ ክፍል አድርጎናል ማለት ነው። የቡና እርሻው ላይ ፋይናንስ ክፍል ስትሆኑ መቼም ያው ፋይናንስ ክፍል ማለት የድርጅቱን ወጪና ገቢ ስሌት የሚያደርግ ሂሳብ የሚሰራ በአግባቡ የሚቆጣጠር መውጣት ያለበትን ገንዘብ
በቼክም ሆነ በጥሬ እንዲወጣ ማዘዝ፣ ከዛ ባሻገር ደግሞ ገቢ ገንዘቦችን የሚቆጣጠር ነው አይደለ? በድርጅቱ አካውንት እንዳለ። እናንተ ግን እንደሰማሁት ከሆነ የድርጅቱን ገንዘብ ቀጥታ በባንክ አካውንታችሁ እንደሚገባ ነው የሰማሁት። እንዴት አይነት አሰራር ነው ያሰራር? እንደዚህ አይነት ነገር የለም። ዋናው እንደዚህ ያለ ማለት እንደዚህ አይነት ነገር የለም። ያው በቃ እንደማንኛውም ሰው እንሰራለን፣ ደሞዝ እናገኛለን። ኖ እኔ ስለ ደሞዝ አይደለም እያወራለች። ድርጅቱ የሚያስገባው ገቢ የሚያገኘው ገንዘብ ቀጥታ የድርጅቱ አካውንት ላይ ሳይሆን ቀጥታ የእናንተ የሁለታችሁ አካውንት ላይ ነው እየገባሉ። እንደዚህ አይነት የሚባል አሰራር የለም በድርጅታችን ውስጥ። ምክንያቱም እኛ እንዴት የሰው ንብረትና የሰው ገንዘብ ወደኛ አካውንት ሊገባ ይችላል? እኛ እኮ እንደማንኛውም ሰራተኛ የሚወጣውን ገቢና ወጪ ተቆጣጥረን የወጣውንም የገባውንም ተቆጣጥረን ነው ወደ ድርጅቱ አካውንት የሚገባው። ወደኛ እንዴት ሊገባ ይችላል? ይሄ ሲጀመር የሐሰት ምስክርነት የተሰጠበት ወንጀል ነው። አቶ አለማየሁ ምን ትላለህ? ጸድዬ፣ አሁን ብዙም የተደበሰበሰ ነገር ውስጥ ባንገባ መልካም ነው። እኔም አንቺም ችግር እንዳለ እናውቃለን። አንቺም ማለት ምንድን ነው የምትለው? አልገባኝም። አንተ የምታውቀው ነገር ካለ አንተ የምታውቀው ነገር ማስረዳት ትችላለህ። እኔ ግን በሐሰት አቶ መስፍን ላይ ምንም አይነት የምመሰክረው ነገር የለኝም። ስለማላውቀው ነገር ነው ስለ ምስክርነት አልጠየኩሽም። አንዴ ቆይ፣ ከሱ ጋር ነው የማወራው። ምክንያቱም ያመጣኝ እሱ ስለሆነ ከሱ ጋር መጨረስ ያለብኝ። ጥያቄው ደግሞ እኔ ጋር ነው ያለው። ይሄንን ጥያቄ መጠየቅ ካለበት ከድርጅቱ ጋር አብረን የምንሰራው ከሱ ጋር ነው አይደለ? እሱ ነው መጠየቅ ያለበት። ምክንያቱም ስራዬንም ያውቀዋል። በብዙ መድረኮችም ተገናኝተናል። ብዙም ስራዎች ላይ ተገናኝተናል። ሳዲን ያልኩት ስሟን አይደል ያልሽ? ስሚኝ፣ እኔ ይህን ስራ ስሰራ ህይወቴን ሰጥቼበት ነው የምሰራው። አሁን እኔ ስለ ምስክርነት ሳይሆን ህግ ስለሚፈልገው ጥያቄና መልስ ነው እየጠየኩሽ ያለሁት። ይቅርታ አድርግልኝና እኔ ምንም የማውቀው ነገር የለም። እኔ ጋዜጠኛ መሆኔን አትይ። ካሜራ ጀርባ ያሉ የህግ አካላቶች ናቸው፣ ጠበቃዎችም ጭምር ናቸው። እያንዳንዱን እዚህ የምትናገሯቸውን ቃላቶች እንደ ማስረጃ መዝግበው ይዛሉ። ከዛም ባሻገር ደግሞ በቪዲዮ እንወስዳለን። ያው እነሱ ምን ነገር ቢሆኑ ይቅርታ አድርግልኝና ላቋርጥህና እኔ ምንም የማውቀው ነገር የለም። እኔ የምሰራው የተሰጠኝን ስራና ስራ ብቻ ነው። እንደነገርኩ አቶ መስፍን የአንድ ሀገር ሰዎች ነን፣ ጥሩ ሰው ናቸው። እህቴን አምጥተው እያስተማሩልኝ ነው። ስለዚህ ምንም ስለማላውቀው ነገር እንዴት ብዬ ሰው ላይ መሰክራለሁ በሐሰት? ስለ አቶ መስፍን እኮ አይደለም ጥያቄ አይደል የጠራኸኝ? እንደዚህ አይነት ወሬ ልናወራ ነው? እኔ ስለ አቶ መስፍን አይደለም ጥያቄ አይደል? ፈልግሻለሁ ብለህ ነው አይደል የጠራኸኝ? እናውራ ብለህ ነው የጠራኸኝ? ከኔ ጋር ወሬ እኔን እያናገርኩሽ ያለሁት። እኔም ለብዙ ጊዜ ከዚህ በፊት እኮ በስልክ አውርተናል አይደል? ስለዚህ ጉዳይ ነገሩ ምን ያህል ጠንካራ እንደሆነ ዞሮ ወደኛ እንደሚመጣ ትላንትናም ከትላንት ወዲያም ስናወራ ነበር በስልክ አይደል? ስለምን እድል ነው የምታወራው? እኔ አንድና አንድ ማውቀው ድርጅቱ ያለውን ወጪና ገቢ ስራ በተሰጠኝ መሰረት እየሰራው በተሰጠኝ መመሪያ መሰረት እየሰራው እንደሆነ ነው የማውቀው። ሌላ ስለምንም ስለማውቀው ነገር የለም። የምታውቂው ነገር አለ አንቺ? ኧረ በጭራሽ። ከዚህ ጉዳይ እኛን ምን አይነት ወንጀል ውስጥ ልከተል ነው? ይኸውልሽ ነገ ተጠያቂነቱ እየሰፋ ሲሄድ ምንም እኮ ኦፊሻሊ የሚታወቅ ነው። እኔ አሁን ያንን የብር እንቅስቃሴ ወዴት አስገባኸው? ኦልሬዲ እኮ ታግዷል አይደለ? የቡና እርሻው ታግዷል። የብር እንቅስቃሴውም ታግዷል። ያሉትም ነገሮች ተከልክለዋል። በመንግስት ቁጥጥር ስር ነው ያለው አሁን። ስለዚህ እንዲህ አይነት ነገሮችን በኋላ ስንጠየቅ የት አካውንት ገባ ቢባል ወደ እናንተ ነው የምጠቁመው። ነገ የህግ አካላት መጥተው ቤታችሁን አንኳኩተው ከሚጠይቋችሁ እናንተ ከወዲሁ መረጃ ሰጥታችሁ ብትገላገሉ ይሻላል ከሚል ሳቤ ነው። ያ ወደኛም ቢጠቁም እኮ እኛ የምናውቀው የድርጅቱ አካውንት ነው ልንሰጥ የምንችለው። እኛ የመንግስትም አካል መጥቶ ቢጠይቀን ልንሰጥ የምንችለው ድርጅቱ ለምን እንወሻሻለን? የሚተዳደርበት ይሄ አካውንት እኛ የፋይናንስ ሰራተኞች ነን። ገቢውን ወጪውን እንሰራለን እኮ እንደዛ በሏ። ይሄ አካውንት አሁን ይሄ አካውንት የማን ነው? ይሄን አካውንት ነው ያላውቀው እኔ ድርጅቱ የሚያውቀውን አካውንት ነው። እሺ እንግዲህ አንተ ስራህን ቀጥል አሁን። እሺ ይኸውላችሁ ሰጣ ገባ ውስጥ መግባት መጨቃጨቅ ምናምን አያስፈልግም። ለመስፍን ምናልባት ብዙ ነገር አድርጎላችሁ ሊሆን ይችላል። እንዳላችሁት መልካም ሰው መስሎ ታይቷችሁ ሊሆን ይችላል። ነገር ግን መስፍን ለሰው ልጅ መልካም ሆኖ አያውቅም። ላንተ እኮ ጥሩ አይደለም። ይመስለኛል ቅድም ካሉት አንጻር ወይ ለደህንነታቸው ወይ ደግሞ ለቤተሰቦቻቸው ደህንነት ተጨንቀው ይመስለኛል። ስለዚህ ምክንያቱም ምን አለ መሰላችሁ መስፍን አንድን ሰው ሲረዳ ለራሱ የወደፊት ዓላማ እያመቻቸ ነው። ያ ማለት ምንድነው? እህትሽን፣ ወንድምሽን
ራሱ ጋር ያረገበት ምክንያት ይኖራል። በአካል ተገናኝታችሁ ታውቃላችሁ? ምን ያህል ጊዜ ነው ወንድምሽ መስፍን ጋር ከሆነ ምን ያህል ጊዜ ነው? ያው 3 ዓመት ከ5 ወር ማለት ነው። አንቺ ስራ የጀመርሽ ጊዜ አንቺም እንደዛው? እኔም ኦልሞስት ወደ 3 ዓመት ይጠጋል። እሺ ይሄ 3 ዓመት ከ5 ወር ሙላ በአካል ተገናኝታችሁ አታውቁም? ተገናኝተን አይደለ? ቤተሰብ ጋር ለበዓል መጥተው ያውቃሉ? አያውቅም። እንደነገርን ያው እኛም በስራ ቢዚ ነን። ምን አይነት ሁኔታ ላይ እንዳሉስ ታውቃላችሁ? እነዚህ ልጆች ያው ሲደውልልን ጥሩ ሁኔታ ላይ እንዳለ ጥሩ ተገዶ ቢሆንስ አስፈራርቶት ቢሆንስ ጥሩ ሁኔታ ላይ እንዳለ የሚናገሩ እሱን አላወቅንም፣ ግን እኛ በቃ መልካም እንደሆነ ነው። ብዙ ሰዓት ልትፈሩ ትችላላችሁ። ልትፈሩ ትነግረኛለች፣ አንቺም ወንድምሽ ይነግረኛል። እዛ ጋር እያስገድዳት እያስፈራራት ከሆነ ልትነግርሽ አልችልም። እኔ ስለ መስፍን ብዙ ነገር ልንገራችሁ። መቼም ታውቃላችሁ፣ እርግጠኛ ነኝ በርካታ ሰዎችን ሲያስወግድ አይነት መልኩ አቶ መስፍንን ላቃቸው እንደዚህ አይነት ነገር እንደዚህ አይነት ያላግባብ ነገር ላይ ያላግባብ ያናገር ሰላም ብላችሁ በጣም መልካምነቱን ነው የምናውቀው። ያላግባብ አንተም ስም ማጥፋት ተጠያቂነት አያድንህም አንተ። እሺ ያናገር ሰዎች ነን ብላችኋል። መስፍን ከልጅነቱ ጀምሮ ምን አይነት ሰው እንደነበር ታውቃላችሁ። በጣም ጠንካራ ተማሪ፣ ሰቃይ ተማሪ፣ ሰው አክባሪ ምናምን የነበረ ሰው ነው። ከዛ በኋላ ግን ከፍ እያለ ሲመጣ አእምሮ እየተቀየረ ለሰው ልጆች በቃ የሚያስበው ነገር ሁላ ወጣ ያለ ነገር እንደሆነ ከዛም ባሻገር ደግሞ የገዛ የእህቱን ባል እንደገደለ አታውቁም? በጭራሽ እንደዚህ አይነት ነገር ሰው ቀና ብሎ ማያይ ሰው እንዴት እንደዚህ ያደርጋል ብሎ ማመን ራሱ ይከብዳል። አንተ ስለ አቶ መስፍን አታውቅም ያለውን ነገር ለምን አታስረዳውም? በሐሰተኛ መረጃ እንደዚህ ከሚሆን ሲጀመር አቶ መስፍን ሰልችቶኛል፣ እኔ ደክሞኛል፣ ታክቶኛል። በቃ ማስመሰሉን እንተውና አሁን ፍርጥርጥ አድርገን ለቤተሰቦቻችሁ ለራሳችሁም ደህንነት የሚሆነውን ነገር ከህግ አካላት ጋር አንተ እኮ ስለምትለው ነገር ምንም አናውቅም። እኛ ግን የምናውቀው ነገር የለም። እኔን ስሙኝ፣ አንድ ነገር ልንገራችሁ። በአሁኑ ሰዓት ሁሉ ነገር ቀላል ነው። መረጃዎችን ለማግኘት እኛ የእናንተ ላይ ማረጋገጫዎችን ለማግኘት ምንም ነገር አይከብደንም እኮ እኛን ተወንና በራስህ እኛ እኮ ምንም አንድ ነገር ልንገርሽ፣ እዛ ደረጃ ደርሰን ሌላ ተጨማሪ ያሰተ ማለት ተጨማሪ እሱን ለመደበቅ ስትይ ወንጀል ከሚጨመርብሽ እኔ ምንም ደብቀው ነገር የለም። ይኸውልሽ ምንም አይነት ወንጀል መታወቂያሽ ስምሽ ቁጥርሽ በቂ ነው። አካውንትሽን ከባንክ ቼክ ማድረግ እንችላለን። ካንቺም እንደዚህ እኮ በሱ በራስ ሜትድ አድርግ እንጂ እኛ የምናውቀው ልክታ ያ ነገር መዘዛ ማለት ነው። ታታሪ ሰራተኛ ነው። በኋላ ላይ አሁን እኮ እናንተ እየሸመጠጣችሁ ነው ያላችሁት። እኛ ምን ስለማናውቀው በአካውንታችሁ ገንዘብ ይገባል አይገባም? በድርጅቱ አካውንት የድርጅቱ ገንዘብ አካውንት አታውቀውም? አንተ ለምን አታስረዳውም? የድርጅቱ አካውንት እኮ እሱ እጅ አለ። የድርጅቱ አካውንት መኖር አለመኖር አይደለም። ይኸውልሽ በሱ ገቢ ወጪ የድርጅቱ አካውንት ስላለ ስለሌለ አይደለም። ነገር ግን አብዛኛውን ጊዜ መስፍንኛ በተለያዩ ሰዎች ገንዘቦች እንደሚያስቀምጥ በደንብ እናውቃለን። ስለዚህ ያ መረጃ በቂ እኮ ነው። ያንን ካገኘ ያ በቂ ነው። አሁን አንተኛ በሐሰት እንድንመሰክርበት ነው የምትፈልገው? እኛ ደግሞ የኔን እህቴን እያስተማረልኝ ነው። ስለዚህ እንዴት ብዬ ነው እኔ ጥሩ ሰው ላይ አንገቱን የደፋ ሰው ላይ በጥረቱ ለፍቶ እዚህ የደረሰ ሰው ላይ ምን ብዬ ነው በሐሰት እጄን የማነሳው? እኔ ስለምትለው ነገር ምንም ማለት ነው። ስለዚህ በደሞዝ ነው የምትሰሪው? አዎ በደሞዝ ተቀጥሬ እንደየትኛውም ሰራተኛ ፔሮል እየፈረምኩኝ በደሞዝ ነው የምሰራው። እሺ አንድ ስልካችሁን አውጥታችሁልኝ ሞባይል ባንኪንግ ብታበሩ ስለ ግል ገንዘባችን ሆነ ንብረታችን የማወቅና የማስገደድ እንትኑ አለ። እኔ ይኸውላችሁ አሁን ማለት እኛ ወንጀለኛ ሰዎች አይደለም፣ ሰርተን የምንኖር ሰዎች ነን። በአንድ ድርጅት ውስጥ ሰርተን የምንኖር ሰዎች ነን። ስለ ወንጀለኛነት በመጀመሪያ ነገር ማለት ነው እኛ አሁን መስፍን ማለት እኛ አይደለንም ማወቅ ያለብን። ስለዚህ እናንተ ናችሁ ያልኩ አይደለም። ስለዚህ ለምንድን ነው ያላችሁ ነገር ምናምን አንድ ሰው ልጅ ምሳሌ ስልኬን ለምንድን ነው አብርቼ እኔ አካውንት ነምበሬን ማሳየ ሞባይል ባንኪንግ አንድ ሰው ልጅ ራሱን ንጹህ ነኝ ካለ አካውንቱን አይደለም ምንም ነገር ስለራሱ አምጥቶ ያቀርባል። ምንም አይነት ማስረጃ ያሳያል። ምክንያቱም ራሱን ነፃ ለማድረግ እስኪ ለማንኛውም እስኪ አንድ ካሜራውን አጥፋውና ያለውን ነገር ከነሱ ጋር እናወራ። አጥፋው አንዴ። እንግዲህ ያለውን ነገር ተነጋግረናል። ስለዚህ በአግባቡ ተስማምተናል። በአግባቡም ያለውን ነገር ሞር ደግሞ አሳይቶኛል። ትክክልም መሆኑ ተገኝቷል አይደለ? ስለዚህ ስላወራንበት እስኪ እናድርጉ ማለት እውነታውን ያለውን ነገር
እንወቀው። ለምንድን ነው ይሄን ሁላ ገንዘብ ያለምንም እንትን እናንተ ጋር እንዲያስቀምጥ ትፈልገው? ያው ለምን እንዳስቀመጠው አናውቅም። እኛ አድርጎ የተባልነውን ነው ማድረግ የምንችለው። ምክንያቱም አቶ መስፍንን እምቢ የምትለው አይነት ሰው አይደለም። ማለት ዝም ብላችሁ ይሄን ሁላ ገንዘብ የድርጅትን ያክል ገንዘብ ዝም ብሎ ወደ ግል አካውንታችሁ ሲገባ እንዴት እሺ ብላችሁ ልትቀበሉ ይችላላችሁ? እኛ በመሰረቱ ማለት እንግዲህ በጣም የሚፈራ ሰው ነው። ለምሳሌ እኔ አሁን ወንድሜን ምንም ነገር ሳናስብ የሚንከባከብልን የሆነ እንትን ብሎ አስተምሮ ቁም ነገር ላይ ለማድረስ ነበር ሲያመጣ ያሰብነው ማለት ነው። ስናመጣው ወደዚህ ሲመጣ ያሰብነው እንደዛ ነበረ። በኋላ ላይ ያለው ነገር ሁሉ ያስፈራል። ስለዚህ እኛም ፈራን፣ እኔም ፈራሁኝ። ለምን ይሄ ልጅ አንድ ነገር ቢያደርገው በቤተሰቦችሽ ላይ ችግር ቢያደርስብኝ፣ በዛ ላይ ያለውን ገንዘብ ማለት ነው በእኛ አካውንት ያስቀምጣል፣ በእኔ አካውንት ለምሳሌ ያስቀምጣል። ግን የሚያስቀምጣቸውን ገንዘቦች 5 ሳንቲም አንነካም። ለምን ቤተሰብህም ልጅህም ሲጀመር ይቆጣጠራል እሱ። ለምን 10 ብር አትወጣም? ይቆጣጠራል። ዛሬ ይሄ ብር የወጣው ለምንድን ነው ብሎ ይጠይቃል። ማለት መረጃው አለው ማለት ነው። እናንተ ገንዘብ ሳትንቀሳቀሱ መረጃው አለው። በደንብ አለው እንጂ እሷ እንዳለችው በደንብ መረጃ አለው። የሚነግረውም ሰው አለ። ቁጭ አድርጎም ደግሞ ነግሮናል፣ አስጠንቅቆ ነግሮናል። ለምን ዓላማ እንደሚውል አናውቅም እንጂ ገንዘቡ እኛ ያው እንዳለችው ለጥሩ ነገር ነው። እኔም እህቴን እያስተማራልኝ ስለሆነ እንዴት ብዬ በዚህ ደረጃ እንደዚህ ያደርጋል ብዬ ላስብ ካለው ከአንተ ከሰማኸውም አለኝ ካልከው መረጃ አንጻር ሰው አክባሪ ነው፣ እየተማረ ሰው ነው፣ ብዙ አስተዋጽኦ አድርጓል ሀገራችንም ላይ። ስለዚህ ከአንድ ባለሀብት እንደዚህ አይነት ባህሪ እንደዚህ አይነት ቢሄቪየር ይኖረዋል ብዬ እንዴት ልገምት እችላለሁ? አሁን ይሄንንም ነገር ስናገር ከሆነ እህቴን አደጋ ላይ ራሴንም አደጋ ላይ ጥዬ ነው። ምክንያቱም ገንዘቡን አንድ ነገር ብናደርገው ብዙ ነገር ተናግሮናል፣ አስጠንቅቆናል። ስለዚህ አንተም እነዛን አንዳንድ መረጃዎች ስላሳየኸኝና አሉኝ ያልካቸውን ነገሮች ያመንኩባቸው ስለሆነ ከጊዜ በኋላ እየሰማኋቸው ያሉት ነገሮች ልክ ያልሆኑ ነገሮች ስላለ ነው እንደዚህ አይነት ነገር ውስጥ የገባሁት እንጂ እኔ አሁን ለህይወቴም ያሰጋኛል። እህቴም የት እንዳለች አላቅም። ድምጿን በስልክ ነው የምሰማው፣ ያለችበትንም ሁኔታ አላቅም። ስለዚህ እኔ ይሄን ነገርም ሳረግ ምን ላይ እንደምትወድቅም አላቅም፣ ምን እንደምትሆንም አላቅም። ስለዚህ በጣም ከባድ ነው ለኛም። ስለዚህ ያው ቀድማችሁም ያው ወንጀል እየተሰራ እንደነበረ ደርሳችሁበታል። ኢንፎርሜሽን የሆነ ነገር ምን ሰማ ጭምጭምታ ይኖራል። እኛ በጣም ሀብታምና በጣም ጨዋ ሰው፣ በጣም ታታሪ ስራ ብቻ እንደሚሰራ አንድ ድርጅት ያለው ሰው ማለት የራሱ ሀብት ነው የራሴ ገንዘብ ስለሆነ እናንተ አካውንት ላይ ይቀመጥልኝ ብሎ ነው። እና የመስፍንን መልካምነት ነው የምናውቀው። በኋላ ላይ ግን ያው በቃ በአካውንታችን ሲያስቀምጥ ለምን ባለ ሀብት ነው በቃ እናንተ ጋር አስቀምጡልኝ፣ ምን ያህል ቢያምነን ነው በቃ መልካምነቱን ነው ያሰብነው ማለት ነው መጀመሪያ። ከዛ በኋላ በቃ ቤተሰባዊነት ያው እየቀጠለ መጣ። ከዛ እንደዚህ ወንጀለኛ መሆኑን ምናምን የምናውቀው ነገር የለም። እና ቤተሰብ እንኳ አሁን ወንድማችንን አሁን እኔ ወንድሜን ለማየት ሲመጡ ማለት ነው ወንድሜን ሊያገኙት አይችሉም። ሁልጊዜ በቃ በስልክ ብቻ ነው፣ እኔም የማገኘው በስልክ ነው። እና ከዛ በኋላ አሁን ግን ከቅርብ ጊዜ ወዲህ ማለት ነው ይሄን አካውንት ማለት እናንተ ጋር ያለውን ገንዘብ ለሰው እንዳታሳውቁ ምናምን አይነት ነገር ሲለን እንዴ ምን ለማለት ፈልጎ ነው ምናምን እያል መጠራጠር ጀመርኩኝ። እና ከዛ በኋላ እንዴ ምን ለማለት ፈልጎ ነው ምንድነው ችግሩ ምናምን እያልኩ መጠራጠር ጀመርኩኝ እንጂ ከዛ በፊት ሲጀመር ማለት ነው አሁንም እስቲል ነው እኔ ወንጀለኛነቱን ሳይሆን ያው የድርጅቱ ገንዘብ ነው አካውንትሽ ውስጥ አስቀምጭልኝ፣ ይሄ እንደው ምን ያህል ቢያምነኝ ነው ቤተሰባዊነቱን ለመግለጽ ፈልጎ ነው ከሚለው አንጻር እንጂ ስለ ወንጀሉ አላውቅም ነበር። እና ይሄን ነገር ግን እያለን መጣ። መጨረሻ ላይ ይሄን ነገር እንዳታሳውቁ እንዴ ምን ማለት ነው ምን ለማለት ፈልጎ ነው ምናምን እያል በቃ እየፈራን መጣን። እና ወንድማችንን ደግሞ ወንድሜን ለምሳሌ እንዲህ ምን ለማለት ፈልጎ ነው ወንድሜን ለምንድን ነው እንዲመጣ የማያደርገው? ይሄን ነገር ራሱ ውስጤ እያደረብኝ መጣ። ወንድሜንም ላገኘው አልቻልኩም። ማለት በአካል ካየሁት በጣም 3 ዓመት ከምናምን ይሆነኛል። አይ ዶንት ኖ አሁን ሳስበው ግን እንደማያዣ እየተጠቀመበት ነው ወይስ ምንድን ነው?
ይሄን ገንዘብ እኛ ጋር ስላስቀመጠ ነው ምናምን የሚለውን ነገር አሁን ጥርጣሬ እያደረብኝ መጣ። ጥያቄ አንስታችሁ አታውቁም? እህቴን ለምንድን ነው በአካል ማላያት፣ ለምንድን ነው ሁልጊዜ በስልክ ማናገራት ብለሽ ጥያቄ አንስተሽ አታውቂም? ያው እንደምታውቀው ስለ አቶ መስፍንም እንደሰማኸው አለኝም እንዳልከው መረጃ አቶ መስፍን በጣም ቢዚ የሆነ ሰው ነው። በጣም የተለያዩ ስራዎችን የሚሰራ ሰው ነው። ከዛ አንጻር ማስጨነቅም አልፈለኩም። ደግሞ በስልክም ሳወራት እሷ ጥሩ ነገር ላይ እንዳለች ነው የምትነግረኝ። እንደውም እኔ ከዚህ በፊት አንዴ ለበዓል እናቴ መታ ልታገኛት ፈልጋ ማለት እንደማይቻል ነገረኝ። የምትሰራው ስራ ምንም ሰዓት እንደሌላት እንኳን ለእናንተ ለራሷም ጊዜ እንደሌላት አይነት ነገር ነው ነገረኝ። ግን ከጊዜ በኋላ ስለሱ መስሪያ ቤት ውስጥ የምሰማቸው ጭምጭምታዎች ምናምን ነገር ልክ ያልሆኑ ነገሮች እንደሆኑ ሲገባኝ ለራሴን ፈራው። ገባክ? እና እሷ እንዳለችውም ደግሞ እህቴን እንደመያዣነት እየተጠቀመ ነው። ይሄን ነገር ባወጣው ባፈነዳው ለምንድን ነው እህቴን ማታመጣት ማታሳየኝ? ምን አይነት ማለት አሁንም እኮ ወንጀል እያሰራት እንደሆነ አናውቅም። ምክንያቱም እንደምናውቀው እኛ አቶ መስፍን የተማረ ሰው ነው፣ ጥሩ ሰው ነው፣ ንብረት ያለው ሰው ነው። አንድ ንብረት ያለው ግለሰብ እንዴት እንደዚህ አይነት ወንጀል ውስጥ ይሳተፋል ብለን እናስባለን። ከዛ አንጻር ጥሩ ሰው እንደሆነ በባህሪም ጥሩ ሰው ነው። አንድ ቀን ታስታውሻለሽ ቁጭ አርጎ ነው ማስጠንቅቆናል ስለ ገንዘቡ። ከዛ ጊዜ በኋላ የሆነች ነገር ጥያቄ ጫረብን። ግን ያው ለፍቶ ያመጣው ገንዘብ ስለሆነ ያለ አግባብ እንዳይጠፋበት ከማሰብ አንጻር ነው ብለን አሰብን እንጂ እንደዚህ አይነት ነገር ውስጥ ይገባልን ብለን አናስብም። ቅን የሆነ ሰው ነው፣ የተማረ ሰው ነው። ስለዚህ ያን ከማሰብ ምንም ጥርጣሬ ሊያድርብኝ አልቻለም። አሁን እነዛ ነገሮችን ስሰማ እህቴም ያለችበት ነገር ያሳስበኛል። የራሳችንም ህይወት ያሳስበናል። አሁን በምን እንትን ነው ራሱ እንደዚህ አይነት ነገር ውስጥ የገባ ነው። ገባ? ቤተሰብ ያለን ሰው ነን። እሱ እጅ ያለች ሰው ናት። የእሷ ወንድምም እሱ እጅ ያለ ሰው ነው። ስለዚህ ምንድን ነው ለህይወቱስ ዋስትናው ምንድን ነው? ለህይወቷ እህቴ ዋስትናዋ ምንድን ነው? የእኛስ ህይወት መጨረሻው ምንድን ነው? ዋስትናውስ ምንድን ነው? በዛ ላይ ቤትም ራሱ ተከራይቶ ያስቀመጠን እሱ ነው። ኦኬ፣ አንድ ላይ ነው የምኖሩት? አንድ አካባቢ ነን። ያው ሙሉ ግቢ ሙሉ ግቢ እንትን ብሎ አንድ አካባቢ ነው ያስቀመጠን። ይሄን ሁሉ ማለት ከእኛ እንትን ጥሩ ሰውነቱ ማለት መልካም ሰው ነው ለኛ እንደነገርን እየሰራንለት ካለው ድርጅት ማለት ብር በእኛ ሲያስቀምጥ በግል አካውንታችን ሲያስቀምጥ ስራችንን አይቶ የአንድ ሀገር አካባቢ ከመሆናችን አንጻርና ከሚያሳየን ቢሄቪየር አንጻር ምንም አይነት ጥርጣሬ የለንም። ያንንም ግቢ ተከራይቶ ሲያስቀምጠን ሙሉ ግቢ ነው ለኔ ተከራይቶ ያስቀምጠኝ። ሙሉ ግቢም ተከራይቶልኝ ሲያስቀምጠኝ ለኔ እኔን ከማገዝ እና እኔን ስለሚያቀኝ ካለው ጥሩነት አንጻር ነው ብዬ የማስበው እንጂ በእንደዚህ አይነት ወንጀል ውስጥ ተሳትፎ እንደዚህ አይነት ወንጀል ሰርቶ መሆኑንም አላውቅም። እና አሁንም ቢሆን ደግሞ አንተ ይሄን ያህል መረጃ ከሰጠን እኔ አሁን አንድና አንድ የምፈልገው ነገር እህቴ በእጄ እንድትገባ ነው። አስተምርሻለሁ፣ ህይወትሽን እለውጥልሻለሁ ብሎ ነው የወሰዳት። ስለዚህ ያለችበትንም ሁኔታ የማውቀው ነገር የለም። በስልክም ስትደውልልኝ እያስፈራራት ሊሆን ይችላል። እሷም ልክ እንደኔ ተጨማሪ ሌላ ወንጀል እያሰራት እንደሆነ የማውቀው ነገር የለም። ስለዚህ አሁንም ቢሆን እኔ እህቴን በእጄ ካስገባችሁልኝ ገንዘቡን በሙሉ ከአካውንት ራሴ ፈርሜ እንዳስገባሁት ከአካውንት አውጥቼ ለሚገባው አካል ለመስጠት ቃል እገባለሁ። ግን ያ ሁሉ የሚሆነው የኔ ደህንነት ተጠብቆ የእህቴ ደህንነት ተጠብቆ እህቴ በእጄ መግባት ስትችል ብቻ ነው ያንን ማድረግ የምችለው። ስለዚህ ለዚህ ደግሞ አንተ ቃል ልትገባልን ይገባል። አዎ እኔም እንደዛው ነው። ማለት መጀመሪያ ወንድሜ ምን ሁኔታ ላይ እንዳለ አላውቅም። ስለዚህ በጣም ቤተሰብም እየተጨነቀ ነው፣ እኔም እጨናነቃለሁ አሁን ባለው ሁኔታ። ስለዚህ እሱም የምታመጡልኝ ከሆነና አሁንም ደህንነታችን ከተጠበቀ ነው። ይሄ በጣም ቀላል ማለት እንደ ቀላል የሚታይ ነገር አይደለም። በጣም ብዙ ገንዘብ ነው በእኔም በእሷም አካውንት ያስቀመጠው። ስለዚህ ይሄን ለመስጠት አንደኛ ወንድሜ እንዲመጣልኝ ያው የእሷም እህት የኔም ወንድም እንዲመጣልኝ አርጋችሁ የኛ ደህንነት የኛም የቤተሰቦቻችንም ደህንነት ተጠብቆ እንደዛ የሚሆን ከሆነ እኛ ገንዘቡን ለመስጠት 5 ሳንቲም አንፈልግም። እኛ የወንጀል ገንዘብ እኔ በበኩሌ የወንጀለኛ ገንዘብ አልፈልግም። ለምን እኛ ወንጀል መሆኑን ሳይሆን ወንጀለኛ መሆኑን አላወቅኩም መጀመሪያ ማለት ነው። እኔ ባለ ሀብት እንደሆነ የቡና እርሻ እንዳለው እንደዛ ነበር እና እኛን ለመርዳት ያደረገው ነገር እንደሆነ አስቤ ነው እዚህ ነገር ውስጥ እንትን ያልነው እንጂ በፍጹም እንደዚህ አይነት ነገር ውስጥ እንትን ያለም ሰው አልመሰለኝም። ስለዚህ ይሄን ያለውን ገንዘብ እሰጣለሁ። ደህንነታችን ብቻ ይጠበቅ። መልካም። እሺ፣ ያው ያቀረባችሁት ነገር በእርግጥ ትክክል ነው እንዳላችሁት እህትሽና ወንድምሽ
አንቺ አንቺ በሱ እጅ ስር ከሆነ ያሉት ነገሩ ከባድ ያደርገዋል። ምክንያቱም ያው መስፍን ምን አይነት ሰው እንደሆነ ሁላችንም በደንብ የምናውቀው ነገር ስለሆነ ማለት ነው። እያንዳንዳችን ምን አይነት ነገር የሰው ልጅ ላይ እንደሚያደርግ በደንብ ተደጋጋሚ ጊዜ አይተናል። በተቻለ መጠን እንግዲህ እነዚህ ልጆች ለማግኘት እንሞክራለን። ሌላ ምንም እንትን የምንለው ነገር አይኖርም። እንጃ ምን ማለት እንዳለብኝ አላውቅም። እንግዲህ ውድ ቤተሰቦቼ በጣም ጥሩ መረጃም አግኝተናል፣ ጥሩ ማስረጃም አግኝተናል። ስለዚህ እነዚህን መረጃዎችና ማስረጃዎች በተጠናከረ መልኩ እንግዲህ መስፍን ላይ ያደራጀን እንገኛለን። መስፍን ድጋሜ ሁልጊዜ የምናገረው አንድና አንድ አይነት ነገር ነው። ፎቶውን ከመበተኔ በፊት አሁን ደግሞ ብትመጣ ይሻላል። ውድ ቤተሰቦች እዚህ ላይ የመስፍን ፎቶች ናቸው ያሉት። በተለያየ አጋጣሚ በተለያየ ፕሮግራም ላይ ሲገኝ የተነሳ ፎቶ አቶ አለማየሁ ጋር ተቀምጦ ይገኛል። ይኸው ማስረጃዎች አሉ። እባክህን በተቻለ መጠን እንደ አይጥ ከምትሽለኮለክ በአሁን ሰዓት ላይ ሰው አየኝ አላየኝ እያልክ ከምትሳቀቅ ሚዲያ ላይ ፎቶውን አውጥተን ከምናሳቅቅህ ቀጥ ብለህ መተህ ራስህን ስጥ። በክብር ብመጣ ይሻላል። እርግጠኛ ነኝ እኔ አንድ ነገር ልንገርህ፣ የእውነት እኔ ፎቶውን ሚዲያ ላይ ካወጣሁት ድንገት ያገኘ ሰው ሊገል ይችላል። በአንተ ስራ በጣም ብዙ ህዝብ ተማሯል። በጣም በርካታ ማህበረሰብ ተማሩብሃል። የእውነቴ ነው። በአደባባይ ይሰቀል እያሉ ያሉ ሰዎች አሉ። እኔም ብትሰቀል ስሜቴ ነው። ነገር ግን የሰው ልጅ ህይወት ራሱ ልታበላሽ ትችላል። ሊገሉህ ይችላሉ። አንተን ገለው ደግሞ የሰው ልጅ እንዲጠይቅበት አልፈልግም በአንተ። ስለዚህ በተቻለ አቅም መተህ ራስህን ስጥ። ውድ ቤተሰቦች እንደምትመለከቱት ብዙ ፎቶዎችን አግኝቻለሁ። ያለውን ነገር አይና ሰሞኑን ካልሆነ ይህንን ፎቶ ለእናንተ ለተመልካቾች የማሳያችሁ ቪዲዮ ላይ የምለጥፈው ይሆናል ማለት ነው። ይህን ፎቶ እስከ ፕሮግራም ፍጻሜ ድረስ አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። እንግዲህ አንተም ካለው ነገር አንጻር እንግዲህ እያንዳንዱ ማስረጃዎችን ማሳየተኛል። ቀደምም ብሬክ ባረግንም ሰዓት ስትገባ የነበረውን ጀምሮ የድርጅቱን ዶክሜንቶች በጠቅላላ አሳይተኛል። ህጋዊ መሆናቸውን ለአንተ ያሳየን። እነዛን ነገሮች አይተህ ከዛ በኋላ ያለውን ነገር ደግሞ የሆነ ጠርጣሪ ላይ ስትደርስ በሰበሰብካቸው መረጃዎች ለመንግስት ይጠቅማል፣ ምናልባት ወደፊት ተጠያቂነት ሲመጣ ማስረጃ ይሆናል ብለህ ስላዘጋጀ ከልብ አድርጌ አመሰግናለሁ። ምክንያቱም ይሄ የተቀደሰ ሀሳብም ጭምር ስለሆነ ስለዚህ ለዚህ ላመሰግን እፈልጋለሁ። እናንተም እንግዲህ ያው በተቻለ መጠን እህትና ወንድማችሁን ለማግኘት የተቻለንን ነገር እናደርጋለን። ከዛ በኋላ ያለውን ነገር ቀጣይ ላይ ምን እንደምናደርግ የምንወያይበት ይሆናል ማለት ነው። ምን ማድረግ እንዳለብን እንነጋገራለን ማለት ነው። ስለመጣችሁ ከልብ አድርጌ አመሰግናለሁ። እናንተም አብራችሁ ስለነበራችሁ እስካሁን አብራችሁ ስለቆያችሁ ከልብ አድርጌ አመሰግናለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልን ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እየተዳረሰ ብዙ ሰው ሊማርበት ይገባል ማለት ነው። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። አብሬያቸው ቆየሁት ልዑል ነበርኩኝ። ሰናይ ጊዜ ይሁንላችሁ።